በቋራ ሳሊያ ከተማ በተፈጸመ የድሮን ጥቃት ቁጥራቸው በውል ያልታወቁ ንጹሃን ሰዎች ተጎድተዋል ተባለ። በርካታ የሲቪል መኖሪያ ቤቶችም በድሮን ጥቃቱ መፈራረሳቸው ተመላክቷል። ኢትዮጵያ በህግ የበላይነት ስርዓት ከ143 ሀገሮች መካከል 132ኛ ደረጃ መያዟን ዓለም አቀፍ ሪፖርት አጋለጠ። ሁኔታው የአምባገነንነት አገዛዝ ስርዓት እየገነነ ስለመሆኑ የሚያመላክት ነው ተብሏል። በኢትዮጵያ የባህር በር ጉዳይ እውነተኛ ፍትህ ካልተረጋገጠ በማንኛውም ስርዓት ጦርነት ሊፈጠር ይችላል ሲሉ ጠቅላይ ሚኒስትሩ ተናገሩ። ውጊያው ከተጀመረ በኋላ እየየ አይሰራም ያሉት አብይ አህመድ ከፍልስጤምና ዩክሬን ትምህርት መውሰድ ያስፈልጋል ሲሉ በአጽንኦት ስለማስጠንቀቃቸው በዛሬው የዘሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ አበይት ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። በቋራ ሳሊያ ከተማ ላይ በተፈጸመ የድሮን ጥቃት በንጹሃን ህይወትና አካል ጉዳት ጨምሮ ቤትና ንብረት ላይ ጉዳት ማድረሱ ተገለጸ። ጥቅምት 15 2018 በቋራ ሳሊያ ከተማ ላይ በተፈጸመው የድሮን ጥቃት ቁጥራቸው በውል ያልታወቁ ንጹሃን ሰዎች ተጎድተዋል ተብሏል። በንጹሃን ሰዎችና ህይወት አካል ጉዳት ማድረሱም ተጠቅሷል። በሰው ህይወትና አካል ጉዳት ከመድረሱ በተጨማሪ በርካታ የሲቪል መኖሪያ ቤቶች በድሮን ጥቃቱ መፈራረሳቸውም በመረጃው ተመላክቷል። በቋራ ሳሊያ ተፈጽሟል በተባለው የድሮን ጥቃት በንጹሃን አካልና ንብረት ደረሰ የተባለው ጉዳት በዝርዝር ያልተገለጸ ሲሆን ጥቃቱ ከመድረሱ በፊት ስለነበረው ሁኔታም እንዲሁ አልተገለጸም። ኢትዮጵያ በህግ የበላይነት ስርዓት ከ143 ሀገሮች መካከል 132ኛ ደረጃ መያዟን ዓለም አቀፍ ሪፖርት አጋለጠ። ሁኔታው የአምባገነንነት ስርዓት እያገነገነ ስለመሆኑ የሚያመላክት ነው ተብሏል። የዓለም አቀፍ የፍትህ ፕሮጀክት WGP ባወጣው የ2025 የህግ የበላይነት ጠቋሚ መረጃ መሰረት ኢትዮጵያ ከ143 ሀገሮች መካከል 132ኛ ደረጃን መያዟን ይፋ አድርጓል። የሀገሪቱ የህግ የበላይነት ከዓመት እስከ ዓመት እያሽቆለቆለ መቀጠሉንም አስታውቋል። የሀገሪቱ ውጤት ካለፈው ዓመት ጋር ሲነጻጸር በ2.4% ዝቅ ማለቱን ጠቅሶ ይህም ለአምስት ተከታታይ ዓመታት ተቋማት እየተዳከሙ የሲቪክ ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መምጣቱን የሚያሳይ ስለመሆኑ ሪፖርቱ ገልጿል። እንደ ዓለም አቀፍ የፍትህ ፕሮጀክት መረጃ በዓለም አቀፍ ደረጃ የህግ የበላይነት ማሽቆልቆል በ2025 ተባብሶ መቀጠሉን ያወሳ ሲሆን ኢትዮጵያን ጨምሮ 68% የሚሆኑ ሀገራት ከፍተኛ የማሽቆልቆል አደጋ ማሳየታቸውን አሳይተዋል። የአምባገነንነት ዝንባሌዎች መስፋፋት በዓለም አቀፍ ደረጃ የህግ የበላይነት መዳከም ዋነኛ ምክንያት ነው ያለው ተቋሙ ይህም በመላው ዓለም በቁጥጥርና ሚዛናዊነት መዳከሙንና የዳኝነት ነጻነት መሸርሸሩን አመላካሽ መሆኑን ገልጿል። ኢትዮጵያ የባህር በር የማግኘቷ ጉዳይ አይቀሬ ስለመሆኑ ጠቅላይ ሚኒስትሩ ተናገሩ። ቀጠሉና ሚሊዮን ጊዜ እርግጠኛ ሆኜ የምነግራችሁ ቢኖር ማንም ፈለገ አልፈለገ ኢትዮጵያ ተዘግታ አትኖርም አሉ። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ብለዋል። ውጊያው ከተጀመረ በኋላ እየየ አይሰራም ያሉት ጠቅላይ ሚኒስትሩ ከፍልስጤምና ዩክሬን ትምህርት መውሰድ ያስፈልጋል ሲሉ በአጽንኦት አስጠንቅቀዋል። የባህር በሩን በአንድ ቀን እንዳላጣ ነው ሁሉ በአንድ ቀን ልንመልሰው ባንችልም በጊዜ ጉዳይ የሚወሰን ይሆናል ሲሉ ተደምጠዋል። ውጊያው ከተነሳ ውጤቱ ግልጽ ነው ሲሉ የተናገሩት ጠቅላይ ሚኒስትር አብይ አህመድ አስተማማኝ ወታደራዊ አቅማችንን ማንም አያስቆመውም በማለት የኤርትራ መንግስትን አስጠንቅቀዋል። ኢፍትሐዊና ኢርታዊ ውሳኔ ባለበት ሁኔታ
የተሟላ ሰላም ሊፈጠር እንደማይችል የገለጹት ጠቅላይ ሚኒስትር አብይ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምን አስገንዝበዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ አህመድ ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ በህዝበ ውሳኔ አስተላልፎ የሰጠበት እንዳልሆነ ተናግረዋል። ቀይ ባህርን የሚያክል ነገር ኢትዮጵያ ያጣችበት መንገድ የህጋዊነት ችግር እንዳለበት ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም፣ እንዴት እንዳጣ ነው የሚያስረዳ አንድ ገጽ ወረቀት ማግኘት አልቻልንም ሲሉ ጠቅላይ ሚኒስትሩ ታሪካዊ ዳራውን አውስተዋል። የባህር በር ማግኘት ለኢትዮጵያ የህልውና ጉዳይ መሆኑንም አክለዋል። ዓለም አቀፉ ማህበረሰብ እናሸማግላችኋለን፣ ሰላም ያስፈልጋል ያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንዳልሆነም ተናግሯል። ኢትዮጵያ ለ30 ዓመታት ህጋዊ በሆነ መንገድ ያጣችውን የባህር በሯን ለማስመለስ 30 ዓመት ያስፈልጋታል ብዬ አላስብም ያሉት ጠቅላይ ሚኒስትር አብይ አህመድ በአንድ ቀን እንዳላጣ ነው ሁሉ በአንድ ቀን ልንመልሰው ባንችልም በጊዜ ጉዳይ ይወሰናል ሲሉ ተደምጠዋል። ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያው ከተነሳ ውጤቱ ግልጽ ነው፣ ከተጀመረ በኋላ እየየ አይሰራም፣ ከአሁኑ አለመጀመር ነው የሚያዋጣው በማለትም አስጠንቅቀዋል። አክለውም ሚሊየን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገ አልፈለገ ሲሉ ለምክር ቤቱ አባላት አቋማቸውን ገልጸዋል። ፕሪቶሪያን ስንፈራረም ትክክል አይደለም፣ ጦርነቱ ለምን ይቆማል? ህወሓትም ትግራይም ጠቅልለው ካልጠፉ ቀጠናው ሰላም አያገኝም የሚል ቅሬታ በኤርትራ መንግስት መነሳቱን የጠቀሱት ጠቅላይ ሚኒስትሩ በዚህ አልሳካ ሲላቸው ሰላማችንን ለማደፍረስ በዚያ በኩል ጀምረዋል ሲሉ የኤርትራ መንግስትን ወንጅለዋል። የኤርትራ መንግስት በሀገሪቱ ውስጥ ለሚገኙ ታጣቂ ቡድኖች የጦር መሳሪያ አስተላላፊ እንዳይሆን በንግግራቸው ያሳሰቡት አብይ አህመድ የኤርትራ መንግስት ወደ ኢትዮጵያ ህገወጥ የሰዎች ዝውውርን፣ ንግድና የጥቁር ገበያ ምንዛሪን እንዲያስቆምም ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ይህን ያሉት ዛሬ ማክሰኞ ጥቅምት 18 2018 በህዝብ ተወካዮች ምክር ቤት በአካል ተገኝተው ከፓርላማ አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽ ላይ ነው። በፓርላማ መደበኛ ስብሰባው ለጠቅላይ ሚኒስትሩ በተደጋጋሚ ከቀረቡላቸው ጥያቄዎች መካከል የባህር በርና የቀይ ባህርን የሚመለከቱ ርዕሰ ጉዳዮች ይገኙበታል። ጠቅላይ ሚኒስትር አብይ አህመድ መንግስታቸው ለሰላምና ለንግግር ዝግጁ መሆኑን ተናገሩ። ፖለቲካዊ ልዩነቶችን በንግግር ለመፍታትና ለሰላም አሁንም መንግስታቸው ዝግጁ መሆኑን የገለጹት ጠቅላይ ሚኒስትሩ በድርድር መፍትሄ የማያገኙ ላሏቸው ጉዳዮች በሀገራዊ የምክክር ሂደትና በሽግግር ፍትህ መፍትሄ ለማበጀት አማራጮች እንዳሉ ተናግረዋል። በፌደራል መንግስትና በህወሓት መካከል የተፈረመውን የፕሪቶሪያ ስምምነት ተግባራዊ እንዳይሆን ህወሓት እንቅፋት እየፈጠረ ነው ሲሉ ገልጸዋል። በትግራይ ጦርነት የማድረግ ዓላማ እቅድ እንደሌላቸው ለምክር ቤቱ አስረድተዋል። በኬንያ የባህር ጠረፍ አካባቢ አንድ አነስተኛ አውሮፕላን ተከስክሶ 12 ሰዎች ሳይሞቱ እንዳልቀረ ተዘገበ። አውሮፕላኑ ሀገር ጎብኚዎችን አሳፍሮ በኬንያ ወደ ዋነኛው የሀገር ጎብኚዎች መዳረሻ ነው ወደ ተባለለት የማሳይ ማራ ብሔራዊ ጥብቅ ፓርክ ያመራ እንደነበር ባለስልጣናት ተናግረዋል። አውሮፕላኑ ሀገር ጎብኚዎችን አሳፍሮ በኬንያ ወደ ዋነኛው የሀገር ጎብኚዎች መዳረሻ ነው ወደ ተባለለት የማሳይ ማራ ብሔራዊ ጥብቅ ፓርክ ያመራ እንደነበር ባለስልጣናት ተናግረዋል። አደጋው የደረሰው ከዲኒያ አውሮፕላን ማረፊያ 40 ኪሎ ሜትር ርቆ በሚገኘው ኮረብታማ ደን ውስጥ መሆኑን የገለጹት ባለስልጣናቱ ለአደጋው መንስኤ የሆነውን ጉዳይ በማጣራት ላይ መሆናቸውን ማመልከታቸውን ጠቅሶ አሶሺየትድ ፕሬስ ዘግቧል። አውሮፕላኑ 12 ሰዎችን አሳፍሮ እንደነበር የገለጹት ባለስልጣናት ከአደጋው በኋላ በህይወት የተረፈ ሰው ስለመኖሩ ማረጋገጫ አላገኙም። የህይወት አድን ቡድንም ወደ ስፍራው ማቅናቱን በዘገባው ተገልጿል።
ዩናይትድ ኪንግደም ጥገኝነት ጠያቂዎችን በወታደራዊ ካምፕ ልታቆይ እንደምትችል ተገለጸ። ዘ ታይምስ እንደዘገበው በስኮትላንድና በደቡባዊ ኢንግላንድ ባሉ ወታደራዊ ካምፖች ጥገኝነት ጠያቂዎችን ለማቆየት ውይይት መጀመሩን ጠቅሷል። የሀገሪቱ ውስጥ ጉዳይና የመከላከያ ሚኒስትር አመራሮችም ወታደራዊ ካምፖችን በአፋጣኝ ለጥገኝነት ጠያቂዎች ማቆያ እንዲዘጋጁ ትዕዛዝ ማስተላለፋቸውን ቢቢሲ ዘግቧል። ጥገኝነት ጠያቂዎችን በሆቴል ማቆየት በቢሊዮን ፓውንድ የሚቆጠር ገንዘብ ስለሚያሳጣ አሰራሩን ለማስቀረት የዩኬ መንግስት ለውሳኔው መገደዱን በመረጃው ተገልጿል። በቀጣይ ወር መጨረሻ ጥገኝነት ጠያቂዎችን በስኮትላንድ ኢንቨርሰን ከተማ ወደሚገኘው ካሜሩን ባራክስ ወታደራዊ ካምፕና በምስራቅ ሰሴክስ ወደሚገኘው ክሮቦሮ ወታደራዊ ማሰልጠኛ ካምፕ ለመውሰድ እቅድ ተይዟል ተብሏል። የሀገሪቱ ውስጥ ጉዳይ ቃል አቀባይ መንግስት ለስደተኞች የተዘጋጁ ሆቴሎችን በአጠቃላይ ይዘጋል፣ ለስደተኞች የሚወጣውን ገንዘብ ለመቀነስና ማህበረሰቡ ላይ የሚያደርሰውን ጫና ለማቃለል ሌሎች አማራጭ ማረፊያዎች ይዘጋጃሉ ማለታቸውም ተሰምቷል። በአሁኑ ሰዓት በሆቴሎች ተጠልለው የሚገኙ ጥገኝነት ጠያቂዎች ብዛት ወደ 32000 ይደርሳልም ተብሏል። በኬንት የሚገኘው ናፒር ባራክስ እና RAAF የተባሉ የቀድሞ ወታደራዊ ካምፖች ማቆያዎች ጥገኝነት ጠያቂዎችን ማስተናገድ መጀመራቸውም ተገልጿል። ውድ የዛሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነዚህን ይመስላሉ። ስለተከታተላችሁን እናመሰግናለን። በየቀኑ የምንለቃቸው አዳዲስ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ አድርጉ። በያላችሁበት ደግሞ ሰላምና ጤና ይብዛላችሁ።